ሰላም ሰላም ሰነበታችሁ የፍቅር እጆች። ዛሬ በረንዳ ላይ ሆኜ ነው። ወይዘሮ ቆንጆ ስለሆነ ደጁ በጠቅላላ ግሪን ነውና ደስ የሚል ነው። ለዚህ ነው በረንዳ ላይ የሆንኩ። እንዴት ናችሁ? ዛሬ ስለ እህቶች ባለፈው በትግርኛ ስለተናገርኩ ስለ እህቶች ነው ማውራና በትዳር ላይ ትዳር በጣም ከሁሉም የሚበልጥ እግዚአብሔር ደግሞ ደስ የሚለው እግዚአብሔር የሚከበርበት ነው። ትዳር ባልና ሚስት ያገባሉ፣ ከዛ ትዳር ይመሰረታል፣ ልጅ ይወለዳል። ከተወለደ ልጆች ነው እንግዲህ ነገስታት የሚወጡ፣ ኢንጂነር፣ ዶክተር፣ አገርን የሚያስተዳድር ምድሪቷ የምትሞላ ባልና ሚስት ካገቡ በኋላ ነው ማለት ነው። ይሄ ነው እንግዲህ ትዳር በጣም ኢምፖርታንት መሆኑ የምናውቀው፣ ክቡር መሆኑን የምናውቀው። ባልና ሚስት ተከባብረው መኖር ከዛ ጤናማ ትዳር እንዲፈጠር የሚያደርግ የሁለቱ ስምምነት ነው ወገኖች። ትዳር በቤት ውስጥ በጣም የተበጠበጠ ነው። ልጆች ለብቻ፣ አባት ለብቻ፣ እናት ለብቻ፣ በጣም እግዚአብሔር ይሄን አይከበርም። አሁን የመጨረሻ ዘመን ላይ ደርሰናል። መጨረሻ ዘመን ላይ ስለደረስ ግዴታ እግዚአብሔርን ቃል ተከትለን ትዳራችንን ማስከበር አለብን። ሌላ ደግሞ ይቅርታ መንፈስ ይኑረን። ይቅርታ መንፈስ ይኑረን። ባይኖት እኔ ከበደልኩ ብበደልም ከበደልኩ አትደለም እኮ። እኛ ደግሞ መጽሐፍ ቅዱስ ምን ይላል? የተበደላችሁ ሂዳችሁ እቅር በሉ። የበደሉን ነው እኮ እቅር ምን ስለተበደልን እሱ ይምጣና እቅር ይበለን ሳይሆን እኛ ሂደን እቅርታ እንድንጠይቅ ነው መጽሐፍ ቅዱሳችን የሚያሰብ። እንግዲህ አማኞች ከሆን መጽሐፍ ቅዱስ ተከታዮች ከሆን እንዲህ ነው የሚለን መጽሐፍ ቅዱስ። ህልከኞች አትሆኑ ይላል። ፍቅር በቃ ሁሉንም ይችላል ይላል። ፍቅር አይዋሽም ይላል። ፍቅር ደግነት ይሰራል ይላል። ፍቅር አይከራከርም ይላል። ፍቅር ይሰጣል ይላል። ፍቅር ለጋስ ነው ይላል። አንደኛ ቆሮንጦስ 13 ላይ እንዲሁም አርእስቱ ፍቅር ነው የሚል። ስለዚህ ወገኖቼ ይሄ ከሆነ በፍቅር መመላለስ አለብን። ለማን? ለራሳችን። እኔ አንድ ጊዜ ከሆነ ሰው ጋር ተቀያየምኩና በጣም የምወደው ወንድሜ ነው፣ ጎዳኝ፣ በጣም ጎዳኝና እኔ እንዲተወኝ ብዬ ነው እኮ ለራሴ እንዲተወኝ ብዬ ና እንታረቅ አልኩት። ለዛ ነው ወንድሜ ማለት ነው። መጀመሪያ እሺ አለ። ያው ቲቪት አለ አይደለም? ቲቪት አለ። መታረቅ ይፈልጋል አይፈልግም? እኔ እንድለምነው ነው የምፈልገው። እሺ የምንታረቅ ከሆነ በአይነቱ ብለምነውስ? እሺ ና እንታረቅ። ጠራሁት ማለት ነው። ጠራሁትና መጀመሪያ እሺ አለ። በስንተኛው ቀን አንቺ ነው ማለት ጀመረ። የራሱን አስቀምጦ በጣም የሆነ በቃ ልብ የሚሰብር ነው የተናገረኝ። እኔ ደግሞ ስድብ አልወድም። ሰው የሚሰድበኝ ቶሎ ልቤ ይሰበራል። እና በዚህ እኔ ግን አስቤ ነው የመጣው ይቅርታ እንደሚጠቅም። ይቅር ልበለው። እኔ እወድሃለሁ፣ አከብረሃለሁ፣ ወንድሜ ነህ። ስለዚህ ልታረቅ ከአንተ ጋር እፈልጋለሁ፣ ከአንተ ጋር መኖር እፈልጋለሁ ብዬ እንደዚህ የሚሰማ ከሆነ ያውቃል፣ ይመሰክራል። ከዛ በጣም ገረመውና መጀመሪያ እኔ አልፈልግም አለኝ። እሺ አንተ ካልፈልግ እኔ እፈልጋለሁ። አንተስ ትወደኛለህ? አይ አለኝ። እሺ በቃ እኔ ግን እወድሃለሁ። አያችሁ እንዴት እንደተጠቀምኩ እኔ ግን እወድሃለሁ፣ አከብራለሁ። ምክንያቱም ለመውደድ ነው የተጠራው፣ እኔ ለጥላቻ አልተጠራሁም። ከዛ በዚህ ተለያየን ማለት ነው። ከዛ በኋላ ምን አደረግኩ? እኔ አንድ ወንድም አገልጋይ አለና ጠራሁትና ና እኔ በዚህ ልጅ ላይ በጣም ቅምዣለሁ፣ ምሬት በውስጤ አለ፣ ተበድያለሁ። ይቅርታ እኮ ብጠይቅ ይቅርታውን አልተቀበለምና ንስሐ አስገባኝ አልኩት። እሺ ስሙን ንገረኝ አለኝ። ስሙን ነገርኩት። በእውነት እግዚአብሔር ምስክሬ ነው። ያ ሰው እግዚአብሔር ይባርከው፣ የእግዚአብሔር ሰው። ከዛ ነገርኩት፣ ሁሉን የተበደልኩት ሁሉም ነገርኩት። እሱንም የተናገርኩት እንደዚህ ብያለሁ ለሱም። በቃ እሺ አሁን ዛሬ ንስሐ ግቢ አለኝ። እሺ ንስሐ ገባው።
ገርማቸዋል። በማግስቱ የሆነ ስራ ነበር የምጠብቀው። በአንድ ጊዜ ተከፈተልኝ ስራ። ገረመኝና ወዲያውኑ መሰከርኩ። አገልጋዩ ምን አልኩት? ይኸውልህ አንተ ትላንትና በሰው ፊት ነው የመሰከርኩ። ትላንትና ንስሐ ገባሁ፣ ዛሬ እግዚአብሔር አዲስ በር ከፈተልኝ ለስራ። ምክንያቱም እኛ እቅር ካላል በረከታችን ይያዛል። በጣም ነው የሚያዝ። ምክንያቱ ልክ እሱም ታስሮ እኛም ታስረ በሰንሰለት የተቀመጥን ነው። አንድ ነገር በመካከል መበጠስ አለበት። አንድ ሰው ለእቅርታ መሸነፍ አለበት። ስለዚህ እግዚአብሔር ረድቶኝ እኔ ተሸነፍኩ፣ እሱ አልተሸነፈም። በቃ ደህና እሱ እዛ ይቀመጥ፣ ይሄኔ የራሴን አደርጋለሁ። ግዴታ እኔ ና ውደደኝ፣ ከኔ ጋር ኖር፣ እቅርታ አድርግልኝ ማለት አልችልም። እኔ የምችለው የራሴ ነው። ምክንያቱም የራሴ እምነት ነው። በእንደዚህ ጨረስነ ማለት ነው። ስለዚህ አሁን እቅርታ ለማድረግ እኛም እንቸኩል ወገኖቼ፣ እንቸኩል። በቃ እቅርታ ነው የሚያዋጣ። እውነት ነው። በባልና ሚስት አይደለም የጀመርነው። ባልም እቅር በላት፣ እኔ እኮ በድዬሻለሁ። እንዴት ጥሩ መሰላችሁ። ይሄ ሁሉ መከራ ወደ ራሳችን እኔ ነኝ በደለኛ ማለት። እኔ ነኝ በደለኛ ካላችሁ ያ የበደላችሁ ሰው እንግዲህ ታውቃላችሁ እንዴት እንደሚሸማቀቅ። ስለዚህ እኔን በደለኛ በድዬሃለሁ፣ እቅር በለኝ። በድዬሻለሁ፣ እቅር በለኝ። ለእቅርታ መሸነፍ ትልቅ ጸጋ ነው። ትልቅ ይህም እድለኛ ነው ሰው ለእቅርታ መሸነፍ። ስለዚህ ወገኖቼ ዛሬ ልናገር የፈለግኩ በቃ ተሸነፍ ላስቀየምከው ሰው፣ ተሸነፊ ላስቀየምሽው ሰው እቅር በይው፣ እቅር በላት። አዎ ብዙ ነገር ተደርጓል አይደለም? ተጎድተዋል፣ ተጎድተሻል። ግን ይሁን ተይው። እሱን ከጠራሽው ማቆሚያ የለውም፣ አትፈወሽ። ምክንያቱ አንቺ መልካም አደረግሽበት፣ በችግር ጊዜ ረዳሹ፣ በችግር ጊዜ ከጎኑ ሆንሽ። መጨረሻ ከአንቺ ጥቅም ሲያጣ ያ ሰው ወይ ያቺ ሴት ትተዋለች ወይ ትተዋለች። በቃ ምክንያቱ ጥቅም የለም። ወስዶ ከጨረሰ በኋላ ከእንግዲህ አሰጠኝም ብሎ ወዲያውኑ ያቆመዋል። ከእናንተ ጋር ያለ ፍቅር ማለት ነው። ለእሷም እንደሱ ወስዳ ከእንግዲህ አይሰጠኝም፣ ተቀይረዋል፣ በቃ አሁን ምንም አይሰጠኝም ብላ ልታቆም ትችላለች። ያ የደግነት ሁሉ ተረስቶ በመጨረሻ በስድብ ምንም እንዳልተደረገ። መቼም የተጎዳ ሰው ወገኖች አይረሳም። እቅርትን ብንል ይመጣል፣ ሌሊት ይመጣል፣ ቀን ይመጣል፣ ሁሌ ይመጣል፣ ያስጨንቃል። እግዚአብሔር ግን ከውስጣችን ያወጣል በምህረቱ ማለት ነው። በቃ በእቅርታ ካደረግ ወዲያውኑ እግዚአብሔር ከውስጣችን ያወጣዋል። እንማለን፣ ሰላም እናገኛለን። የተጎዳ ሰው ደግሞ ለጥ ብሎ ነው የሚታኛ። አይገርማችሁ? ጎጂው ግን ሁል ጊዜ ሲኦል ነው የሚሆንበት። ሁል ጊዜ አያስተኛው። ትዝታው፣ መልካምነቱ፣ መልካም የተደረገለት ይመጣል። እሱ እኮ ባይፈልግ 30 ጊዜ ክፉ ይሁን ከአዳም ይሁን፣ እግዚአብሔር ግን መንፈሱ የእግዚአብሔር መንፈስ ያመጣዋል። የእሷ ተደብቃ የምታለቅስ እንባ ያመጣዋል። የእሱ ተለቅሶ የሚያለቅስ እንባ ያመጣዋል። ስለዚህ ዋናው ነገር የሚያስፈልግ ምንድን ነው? ያቺ እህት መልካም አድርጋ ከሆነች በመልካምነቷ ሁል ጊዜ መልካም፣ በዛ በጊዜው መልካም አደረግሽልኝ፣ አንተ እኮ በዚህ ጊዜ መልካም አደረክልኝ ብለህ ማመስገን። ባለፈው አሁን በጥላቻ ላይ አንጥተን ምንም እንዳልተደረገለት ባዶ ከምናደርግ በተደረገለት ማመስገን። እግዚአብሔርን ይሄ ነው የሚወድ፣ አመስግኑ ነው የሚል። በቃ ስለዚህ አንቺ የተበደልሽውን በደል አንቺ ነው ብታውቂ። በቃ ግን እቅር ማለት ይሄ ነው መናገር የፈለግኩ ዛሬ። በሌላ ጊዜ ደግሞ እንናገራለን። ምክንያቱም መልካም ቤተሰብ ጋር ያደገ ልጅ መልካም ይሆናል፣ ለትውልድ መልካም ሆኖ ያድጋል። እንደገና ደግሞ ጤናማ፣ ለቤተሰብ የሚታዘዝ፣ ቤተሰብን የሚረዳ፣ አገርን የሚረዳ፣ እንዳልኳችሁ መንግስት የሚሆን ፓይሎት የሚሆን ዶክተር የሚሆን እዛ 4 ኪሎም የሚገባ ቢሆን ከባልና ሚስት የተወለደ ልጅ አድጎ አገርን የሚያስተዳድር በመልካም ያደገ ልጅ ጠቅላይ ሚኒስትር ከሆነ በደንብ አልኩ ነው ህዝቡን የሚያስተዳድር። ምክንያቱም በመልካም ስላደገ።
እውነቱ እየተናገረ ነው። በየፍርድ ቤት እውነት ፍርድ። ነገሩ ከተጣመመ ህዝቡ ከተጣመመ ይቀጣል። ይሄ ነውር ነው። ትዕዛዝ ያወጣል። ለወጣቶች ትዕዛዝ ያወጣል። መልካም ስራ እንዲሆኑ፣ መልካም ወጣቶች እንዲሆኑ፣ እናቶች በደንብ እንዲንከባከቧቸው፣ ጥሩ ሆስፒታል፣ አባቶችም እንደዙ አስታራቂ መንግስት ይፈጠራል። ለምን? ከቤት ውስጥ ያደገ ልጅ ነው እንግዲህ ይህንን የሚያደርግ። ስለዚህ ይሄን ነው። በጣም ነው የምወዳችሁ። እግዚአብሔር ከእናንተ ይሁን። መልካም ትዳር ይሁንላችሁ። መልካም ምሳሌ ሁኑ ለሌላ። በቃ ምሳሌ ሁኑ። እኛ አሁን እርስ በርሳችን ተጣልተን ባልና ሚስት ተጣልተው ልጆቻችን እንዴት ያገባሉ? ይፈራሉ። ፓፓና ማማ እንደዚህ ነበሩ። ስለዚህ ፓፓ ለማማ ይደበድብ ነበረ፣ እንደዚህ ያደርግ ነበረ፣ እኔ ጋር እንደዚህ ይመጣል እያሉ አያገቡም። ቢያገባም ተደባዳቢ ነው የሚሆን። ምክንያቱም እየተደበደበ ያደገ ልጅ ደስ ይላል። መልካም እንዲሆንልን ይሄን እመኛለሁ። ቴንኪዩ፣ አመሰግናለሁ ስላዳመጣችሁ። እግዚአብሔር ከእናንተ ጋር ይሆን። የሰላም ትዳር ይሁንላችሁ። ቤታችሁ ሰላም ይልበስ። ሰላም